ትንሽ ከበድ ያለ ነገር ነውና ከዛ ምን ያልኳትኝ አይዞሽ ያልፋል ወይ ነገር ብቻ ግን ጸሎትና ዱዓ አድርጊ እና ነገር ግን በእናንተ ሃይማኖት ምድር ላይ ወርዶ የተፈተነ ብቻ ካለ በእናንተ ሃይማኖት ውስጥ ካለ የዛን ሰው ታሪክ ክፈቺና አዳምጪ። እኔም የሆነ ነገር ሲያጋጥመኝ በሃይማኖት የተፈተነ ነገር እየሰማሁኝ እበረታለሁ። ሰው ልክፈትልሽ ስላት እሺ በቃ ምናምን አለችኝና ኢሳ ሰላም ምናምን የሚባል ሂስትሪ ክፈችልኝ አለችኝ። ከዛ ከፈትኩላትኝና ሰው አብረን ነው የምንሰማው። እኔም እየሰማሁ ነው፣ እሷም እየሰማች ነው። ያው እኔ ስራ ላይ ስለነበርኩኝ ግማሹን እሰማለሁ ግማሹን አልሰማም። ብቻ ግን የሆነ ነገር ሰማሁኝ። ምን ሰማሁኝ? መርየም የምትባለው ሀገር ጅብሪል ሄደና ወንድ ልጅ ትወልጃለሽ። ይሄ ጥያቄ ነው፣ አሁን እዚህ ጋር ጥያቄ ነው፣ ይሄንን ያዝልኝ። ከዛ ጅብሪል መርየም ጋር ሄደና አለ ወንድ ልጅ ትወልጃለሽ አለና ብቻ ሌላም ነገር ብሏታል። ግን ልብሷን ገለጥ አደረገና ኡፍ ሲልባት ነፍስ ዘራባት ሲል ሰማሁኝና ምንም አላልኩኝም። ዝም ብዬ ያልኩትኝ አሳለፍኩትኝ። አንድ ያዝልኝ ይሄን ጥያቄ። ሌላ ደግሞ አለኝ። ሁለተኛው ጥያቄ ደግሞ እኔ የምሰራው አረብ ሀገር ነው፣ አረብ ቤት ነው ያለሁት። ሴትዮዬ ምን አልኳትኝ? እሷ የሆነ ነገር ሐራም ነው ብላ ስትነግረኝ ሴትዮዬ ብቻ በሐራም ነው ብላ አታውቁም፣ ታስረዳኛለች ማለት ትተነትንልኛለች። ይሄ ፈጣሪ እኮ እንደዚህ ምናምን ትለኛለች። እና እኔ ምን አልኳትኝ? እንዴ ቆይ እናንተ መቼ ነው የመጣው እኮ ሜቢ ካልሳሳትኩኝ 700 ዓመት በፊት ወይ 800 ዓመት በፊት ነው። የኛ ግን ከ3000 ዓመት በፊት እኮ ነው የመጣው ታውቂያለሽ። ግን እኛ እንደወረደ በአካል ስላት አውቃለሁኝ አለች። ሶ ካወቅሽ አሁን ከ700 ዓመት በፊት መጥቶ ሙስሊም ነኝ ምናምን ስላላችሁ እንዴት ትሆኛለሽ አልኳት። እንዴት ትሆኛለሽ ስላት እሱ የእናንተ መጥቶ ቀየረው አለች። ነገሮችን መጽሐፍ ቅዱሱን ቀያየረው። ሶ ሲቀያየረው የኛ ደግሞ መጣና ፈጣ አላህ ልኮታለች እንዲያስተካክለው አደረገው አለች። ሶ 2000 ምናምን ዓመት በመሃላችን ጋፕ አለ። 2000 ዓመት ሙሉ ሰዎች ከእስልምና ወደ ክርስትና ሲሄዱ ለምን በዛ መካከል መጥቶ ነብያችሁ አልቀየረም ነገሮችን ብዬም ጠየኳት። ይሄ ሁለተኛ ጥያቄ ነው። አንድ የመጨረሻ ደግሞ ይቅርታ ግን አበዛሁባችሁ። ሶስተኛው ጥያቄ ደግሞ ጅዳ 1 ዓመት ሰርቻለሁኝና የሆነ ምግብ አመጣ ሰውየው ማለት ነው። ሲያመጣ ምግቡ በጣም የሚያስፈራ ነው። የሆነ ከጫካ ውስጥ ነው ያመጣው። አይደለም ለመብላት እኔ በግሌ ለምለቃው የበሉበትን ለማጠብ እየከበደኝ ያጣኩትና ልብይ ምናምን ሲል ነው እኔ አልበላም፣ እኔ ጋር አይፈቀድም ምናምን ሲል እኛ እኮ አለ ምድር ላይ እስካለን ድረስ አለ ሁሉም ምግብ እንድንበላ ተፈቅዶልናል አለኝ። እሱ እንደዚህ አለኝ። እዚህ ቤት ደግሞ መጥቼ የሆነ እንስሳት እንደማይበላና ሐራም እንደሆነ ነገረች እና ሁለት እንትን ሆነብኝ እና እኔ አሁን ሚዩት ላድርግ እሰማሃለሁኝ። እነዚህን ጥያቄዎችን መልሱልኝ እላለሁኝ። ሰው አመሰግናለሁ። እኔ ሚዩት አድርጌ ልስማሽ አሁን። እሺ ከመጨረሻው ስንጀምር ጊዜ እሱ ያለው መጽሐፍ ቅዱስ ላይ ነው። እኛ በምድር ላይ የሚገኙ ማናቸውንም ነገር ሳትመረምሩ ብሎ አልተባለም። በፍጹም የሚፈቀዱም አሉ የማይፈቀዱም ነገራቶች አሉ። ገብቶሻል አይደል? ነገር ግን መጽሐፍ ቅዱስ ላይ ቃል በቃል ጳውሎስ በስጋ ገበያ ላይ የሚገኙ ስጋዎችን ማናቸውንም ሳትመረምሩ ዝም ብላችሁ ብሉ ብሎ ተናግሯል። በስጋ ገበያ ላይ የሚገኙ ምንም ሳትመረምሩ ዝም ብላችሁ ብሉ ብሏል። ስለዚህ ማናቸውንም ስጋዎች ሰው ቢቀርብ ለምሳሌ ቻይና ሀገር ብትሄጂ አይጥ፣ ጊንጥ ምናምን ሊሸጡ ይችላሉ። እነዚህን አትብሎ የሚል የለም መጽሐፍ ቅዱስ ላይ። ጳውሎስ ሲናገር ማናቸውንም በስጋ ገበያ ላይ ተቀምጠው ያገኛችሁትን ስጋ ዝም ብላችሁ ብሉ ብሎ ተናግሯል። ይሄ ያለው እዚያ ነው። እንደ እስልምና እስከተባለ የሚፈቀዱ እና የማይፈቀዱ በጣም በርካታ ነው። ወጥቷል። በየሐዲስ መዛግብቶቹ ላይ ምን ይላል? ኪታቡል አጥዒማ የሚል አለ ራሱን የቻለ ቡኻሪ ላይ ያለ ሙስሊም ላይ ያለ ስለ ምግብ የሚናገሩ ባቦች አሉ፣ መግቢያዎች አሉ። በእነዚያ ላይ የሚፈቀዱ የማይፈቀዱ ተብለው ተለይተው ተቀምጠዋል። ይላል። ይሄን ያልኩትን መጽሐፍ ቅዱስ ላይ አንዴ ላሳያችሁ ከራሴ እንዳይመስላችሁ። እሺ እሺ ጳውሎስ ምን ይላል?
ያ ሰላም ያ ሰላም ያ ሰላም ያ ሰላም። አንዴ ያ እነዚህ ጋር ታገኛላችሁ። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሰዓት መረምሩ ብሉ። ለምን? ምድር እና በእርሷ የሞላበት ሁሉ የጌታ ነውና አለ። ያ ሰላም። ምድርና በእርሷ የሞላው ሁሉ የጌታ ነውና፣ ምድርና በእርሷ ላይ የሚገኘው ማንኛውም ነገር አይጥም ሊሆን ይችላል፣ ጊንጥም እባብም ሊሆን ይችላል። ማንኛውም ነገር ምድር እንዳለ በጌታ ነውና የተሞላው እርሱን ብትበሉ ችግር የለውም። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ምንም ሳትመረምር ብላ። የት የሚገኘው ከተማ ምድርና በእርሷ የሞላበትን ሁሉም የጌታ ነውና ብሎ ችግር የለውም። ይሄ ያለ መጽሐፍ ቅዱስ ላይ እንደ እስልምና እንደዛ ብሎ ነገር የለም። የሚበሉ እንስሳቶች አሉ። ቀጥሎ ያለው ቁጥር ይነበባል። አብሽርያ ቀጥል። አንተ ቀጥል፣ ችግር የለውም። እየሰማሁ አወጣንልህ አይደለም? አንበብ ፈልገህ ነው። አውጣ፣ አንብበው። አዲስ ነገር ልክ እንዳለ አስመስለህ ምናምን ቀጥሎ ያለ እንትን አለ። ያው አወጣሁልህ፣ አንብበው ማለት አንተ አንድ አሁን ቁጥር 25ን ብቻ አንብቤ ማለፍ በቃ አንብብልሽ። በቃ ማንበብ ካልፈለክ ያው ምንም አዲስ ነገር የለውም። ምን ይላል? ከማያምኑ ሰዎች አንዱን ቢጠራችሁ ልትሄዱ ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርባችሁ ሁሉ ብሉ። እንዳውም ጎበስ፣ እናመሰግናለን። የማያምን ሰው የፈለገ ስጋ ቢያቀርብልህ ብላ ነው የሚለው። እንዳውም የጌታ ሰው እናመሰግናለን። ተባረክ። ያው ከማያምኑ ሰዎች አለ አንዱን ቢጠራችሁ ልትሄዱ ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርብላችሁን ሁሉ ብሉ። ያ ሰላም። አንበበ አይ እንደዛ እኮ አይደለም። አነበብነው እኮ ስናነብ እኔ አንድ ጥያቄ አትረብሽ። አነበብንልህ፣ ታስረዳንልህ። አሁን በተናገረው ላይ እንደውም የሚያጠነክር ነገር እኮ ነው አንብብልን ያልክን። ምን እንደሆነ አያውቀውም። አንብብ አለ በራሱ ጊዜ። ሰው በራሱ ጊዜ በራሱ ሽጉጥን ተኩሶ ራሱን ይመታል እንዴ? ቆይ አንተ እሱ አይደለም እኮ ሰው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝና እሺ፣ ልጅቱ ወጣለች መሰለኝ። ልቀጥልልሽ፣ አዳምጪ ካለሽ። እሺ፣ ቤዛት ራሱ መሳሪያ መዞ ራስን የሚለቅም ሳይታቸው ማንኛ ተጫዋች ነው። በራሱ ተረጋጋ። አትረብሽ። አንዴ ትጠይቃለህ እኮ አንተ። እሺ፣ የእስልምና ጥያቄ አንተ ጥያቄ ልጠይቅ ቅድም ወርጄ ነበር። ይቅርታ ይጨርሳል። አንድ ጊዜ አንድ ሄድ ጨርስ። እሺ፣ እሺ፣ እንዳታወርዱኝ። እሺ፣ ተጠየቀ ወንድሜ ልጨርስ እንጂ። ቤዛ አለሽ? ካለሽ ኮሜንት ላይ አለሁ በይ፣ ወይንም አስገባት ከሆነና ልጨርስላት። ሜት አድርገው፣ ካልሆነ ኮፍያ ነው የማወልቀው። እንዴ ፀጉር አድጓል ማለት ነው? አድጓል አላደገም? ያጀማ እስከ መቼ ነው የሚገልጠው? እሺ ቤዛ አለሽ? እሺ ቤዛ፣ ሄሎ ቤዛ የለችም መሰለኝ። እሺ አለሁ ብለሽ ጻፊ ወይ? እሺ ካለሽ አለሁ በይ ቤዛ። አታጭበርብር፣ ሁሱ ጨርሰህ አንብብ። ወላሂ ነገር የለውም። እሺ ላንብብልህ። እሺ አሁን እናነብልህና ታስረዳናለህ። እሺ ችግር የለውም እናነባለን። አይ በቃ አንድ ጥቅስ አንዴ ያንብብልህ ና ያውና ላውጣልህ። እሺ የትኛው አለ? ቁጥር 28 ላይ ፈለከው? ችግር የለውም። ቁጥር 28ን እንጨምርልህ። ጀምር፣ ችግር የለውም እኮ አንተ አንድ ቀጨብ እያደረክ አንድ ቀጨብ አላደረኩም። ዘለቀ አንብብ አልከኝ፣ አንብቤልሃለሁ። ለምን ተዋሻለህ? ቀጨብ አድርገህ ታነባለህ አትበል። አነበብንልህ አይደል? ከታች ያለውን አንብብ አልክ፣ አነበብን። አሁንም ልጨምርልህ አንድ ጥቅስ ላንብብልህ። አዎ ጨምር። በቃ ያሞ እሱንም ይኸውልህ 28ቱን የራሱ እኮ
ምን እንደሚያወራ አንተ ዝም ብለህ እንደተረዳው ነው እንጂ ያወራው በደንብ ከተረዳህ እንደዛ አይደለም የሚለው። ሲጀመር 28ን አላነበብኩም። አያ አይደለ ዝም ብሎ ከኔ ጋር ስለኔ ያወራል እንጂ መጽሐፍን ራሱ እያየው አይደለም። ታውቃላችሁ 28 አላነበብኩም ሲጀመር 27 ላይ ልክ ነው። በቃ ያው 28 ነው ላነብልህ ነው። እሺ ያውና ላነብልህ ነው። ከዚህ በኋላ እንዳትረብሽ። ማንም ግን ለጣዖት የተሰዋ ነው ቢላችሁ ከዚያ ምን ይላል? ካስታወቃችሁና ከህሊና የተነሳ አትብሉ አለ። ይሄ ለጣዖት ነው የታረደው ከተባለ የዛና አይበላም እንጂ ስጋውን አትብሉ አላለም። ለጣዖት ቢታረድ ግን ያ ስጋ እንዳትበሉት እያለ እየተናገረ ነው። ገብቷል አይደል? እያወራን ያለ ነው ስለሚገኙ ስጋዎች ነው። ስጋዎችን ሁሉ ብሉ ብሏል። ነገር ግን በምን በጣዖት የታረደ እንዳይሆኑ ነው። አለቀ። ሌላ ምን አዲስ ነገር አለ? አንተ እንደተረዳ እሺ በቃ እሺ በቃ ቀጥልሽ። ሌላ ነገር ቀጥሎሽ። እሺ ለማንኛውም አይጠብት በሉ የሚከለክላቸው ጥቅስ የለም። ለማንኛውም ወደ መልሱ ልሂድ። ለልጅቱ የመጀመሪያው ጅብሪል ነፋባት የሚለው ጥቅስ ነው አይደል? ቤዛ አው ሄደና ደረቷ ላይ ልብሷን ገለጠና ኡፍ ሲልባት ነፍስ ዘራባት አለ። ከየት እንዴት ነፍስ ሊዘራባት ይችላል? መልካም ከየት እንዴት ነው? እሱንም እንዳስረዳ። እንግዲህ ሁላችንም ሰዎች ስንፈጠር ጊዜ ራሱን የቻለ የተወከለ የሆነ መልአክ አለ። ያ መልአክ ከአምላክ ከአላህ ዘንድ እየተላከ በእናቶቻችን ማዕፀን ነፍስን ዘርቶ ይሄዳል። ገብታችኋል አይደል? ነፍስን ዘርቶ ይሄዳል። ሩሆቻችን መንፈሶቻችን የኢየሱስንም ነፍስ ጨምሮ በአንደኛው ሰማይ ላይ ይገኛሉ። የሁላችንም ነፍስ እኛ ከስጋ ከእናቶቻችን ከመጸነሳችን በፊት ቀድመው ተፈጥረዋል። ሩሆች መቼ ነው ነፍሶች ወይም መንፈስ የተፈጠረችው? መቼ ነው ከተባለ ሩህ አዳም በተፈጠረበት ጊዜ ነው የተፈጠረችው። አዳምን ወደ አምላክ አላህ ሱብሓነሁ ወተዓላ እንደፈጠረው እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎች ሁሉ ነፍሳቸው የዛኔ ተፈጥራ ተጨርሳለች። አሁን እንደ አዲስ እየተፈጠረ አይደለም ነፍስ ጀማ። ነፍስ ተፈጥሮ በሰማይ ላይ በአንደኛው ሰማይ ላይ ይገኛል። ማን ያያለ ካላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አይተዋቸዋል። ወደ ሰባቱ ሰማይ ባረጉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የጠለዕቱ ፊ ሰማእ አልኡላ አሉ። የመጀመሪያው ሰማይም ላይ አረግኩኝ አሉ። ከማን ጋር? ከመልአኩ ገብርኤል ጋር ከጅብሪል ዐለይሂ ሰላም ጋር። ፈረአይቱ ፊ ሰማእ አልኡላ አደም አሉ። በአንደኛው ሰማይ ላይ አዳምንም አየሁት አሉ። ከጎኑና ከጎኑ ከቀኝና ከግራ ፈረአይቱ ዐን የሚኒሂ ወዐን የሳሪሂ አርዋሕ በኒህ አሉ። ከቀኝና ከግራውም የልጆቹን ነፍሳት ተመለከትኩኝ አሉ። አያችሁ፣ የሰው ልጆች ነፍስ እንዳለ በሰማይ ላይ ይገኛል። በአንደኛው ሰማይ ላይ ከአደም ግራና ቀኝ ይገኛሉ። እናቶቻችን ልክ አርግዘው 4 ወር ጽንስ ላይ ሲደርሱ ጊዜ ራሱን የቻለ መልአክ አለ። ያ መልአክ ይላክና በእናቶቻችን ላይ ዘርቶ ይሄዳል። ገብቷቸዋል አይደል? በእናቶቻችን ላይ ዘርቶ ይሄዳል። ነፍስ ትነፋለች። የዛኔ መንፋት ማለት የሆነ እፍ እንደማለት እንዳይመስላችሁ። መንፋት ማለት መዝራት ማለት ነው፣ ሌላ ነገር አይደለም። ነፍስን ዘርተው መሄድ ማለት ነው። አማርኛው ላይ የሀገራችን በእነዚህ ይሄ ቁርአን በተተረጎመበት ጊዜ ቅድመ አያቶቻችን በነበሩበት በእነማን ጊዜ ነበር? በዛን ጊዜ በነበረው በቋንቋ አረዳድ ተርጉመውታል። መንፋት ብለው ማለት ነው፣ ወይም መዝራት ለማለት ነው፣ ሌላ ነገር አይደለም። ይሄ ቃል ይሰነጥቁና መንፋት ይላል። ምንድነው የነፋት ምንድነው እያሉ ይሳለቃሉ። ነገር ግን ቃል በቃል ኦሪጂናሉ ላይ ስንሄድ ጊዜ የአረበኛው ላይ እና መጽሐፍ ቅዱስ የዕብራይስጡን ሄደን ስናይ ጊዜ ወይም የአረበኛውን መጽሐፍ ቅዱስ ቀይረን ብናየው አንድ አይነት ቃል ነው ያለው። በአዳም ላይ እግዚአብሔር ነፍስን ነፋበት፣ ወይም ደግሞ ጅብሪል ዐለይሂ ሰላም በማርያም ላይ መጥቶ ነፍስን ነፋባት። አንድ አይነት ቃል ነው ያለው። ነገር ግን አማርኛው ላይ እናንተ አሁን የተተረጎሙት ላይ ነፍስን እንደዘራለት ነው አዳም የተቀመጠው፣ እንደዛ ይመስለኛል። ነገር ግን የአረበኛው ላይ ስንድ ጊዜ ወነፈኸ ፊህ ሩህ ነው የሚለው። እግዚአብሔርን በአዳም ላይ ነፍስን ነፈኸ ተብሎ ነው የተገለጸው። በቁርአንም ላይ ምንድነው የሚለው? ይሄው ቃል በቃል ይሄው ቃል ነው ያለው። ፈነፈኽና ፊህ ሚን ሩሒና እያለ ነው የተገለጸው። በእርሷም ላይ ነፍኽ ተደረገ የሚለው ነው። ስለዚህ መልአኩ ጅብሪል ባጭሩ መጥቶ ወደ ማርያም እፍ አለ ሲባል ጊዜ ነፍስን ዘራ ለማለት ነው። ነፍስን ዘርቶ ሄደ። ይሄ ነው የሆነው ነገር። እሺ ገብቶሻል? እሱ ነፍስን ስለ መዝራት አስመልክቶ እየተናገረ ነው። በዚህ ያለሽ ገብቶኛል። አመሰግናለሁ። ግን አንደኛውን አልመለስክልኝም። ሌላኛውን ነበር ልትመልስልኝ ከሆነ ችግር የለም። ምንድን ነው ያልሽው? እሺ ያው ያኛው መሲህ ወርዷል። ድምጼ ግን ይሰማል? አሁን ይሰማል።
የማይሰማ ከሆነ ንገሩ። ማለት ሰማ እሺ ክርስቶስ ወደ ምድር ወርዶ የወረደው ከ3000 ዓመት በፊት ነው። የእናንተ ደግሞ የወረደው ነብያችሁ አሁን ሜቢ ከ700 ምናምን በፊት ይመስለኛል። በመሃላችን የ2000 ምናምን ጋፕ አለ። በዛ ጋፕ ውስጥ ለምን ወርዶ ሙስሊሞች ወደ ክርስቲያን ሲቀየሩ መጥቶ አላስተማሩም? ለምን አሁን መጡ? ይሄንን መልስልኝ። እሺ በመጀመሪያ ልታውቁ የሚገባው ነገር ሁሉም በየጊዜው ነብያት ተልኳል፣ ተነስተዋል። አብርሃም ከነቢዩ ሙሐመድም ከመሲሁም በሁላቸው ላይ የአላህ ሰላም ይስፈን ከእነርሱ በፊት ቀድመው መጥተዋል። ከዚያ እነ ኢስሐቅ መጥተዋል፣ እነ ያዕቆብ መጥተዋል፣ እነ ሙሴ መጥተዋል። ከዚያ በኋላ እነ መሲሁ መጥተዋል። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም መጥተዋል። ሁሉም ነቢያት በየጊዜያቸው ነው የሚነሱት። ለምን ነቢይ ሙሐመድ ከአብርሃም በፊት አልመጣም ወይም ከመሲሁ በፊት አልመጣም? አይምሮ ያለው ሰው የሚጠይቀው ነገር አይደለም። ሁሉም በየጊዜው ይነሳል። መሲሁ ለምን ከአዳም በፊት አልመጣም ብዬ ብጠይቅ አያስኬድም። እንደዚህ በተወለደበት ጊዜ ተወልዷል። ምን አስተማረ ነው ዋናው ቁም ነገር። ገብታችኋል? በየትኛውም ጊዜ ይምጣ ገብታችኋል? ምንድን ነው ያስተማረው አስተምህሮቱ? ስለማን ነው የሰበኩት እነዚህ ነቢያቶች? ስለ አይነት ልታደርጉ የሚገባ እንደው ይሄን ነገር እናክርረው ከተባለ ነቢ ሰለላሁ ዐለይሂ ወሰለም አዳም ገና ሳይፈጠር በፊት አሉ ማለት ትችላለን። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነበርኩ ብለው ቃል በቃል ተናግረዋል። ላሳያችሁ። እኔ ከአብርሃም በፊት አለሁ ብቻ ሳይሆን ላይ ይሄ ቀላል ነው። እኔ ከአብርሃም በፊት አለሁ ቀላል ነው። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለው ተናግረዋል። ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ። ነገር ግን መቼ ነው ነቢይ ተደርገው ወደዚህ ምድር የተነሱትና የተላኩት ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛ ከሰማይ ወርደዋል ብለን አይደለም ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ልክ እንደ ኢየሱስ ክርስቶስ ምድር ላይ ነው የተወለዱት። ከድንግል ማርያም ክርስቶስ ተወለደ። ነቢያችን ሰለላሁ ዐለይሂ ወሰለም አሚና ከምትባል እናታቸው አብደላህ ከሚባል አባታቸው ከምድር ላይ ተወለዱ። እንደ ማንኛውም ሰው ማለት ነው። ገብታችኋል አይደል? ያ ነው። ያ ሆኖ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም የተላኩበት ዓላማ ለምንድን ነው ከተባለ እንግዲህ አይሁዶችን የሙሴን መንገድ ይዘናል ብለው ነቢያትን በመካድና በማስተባበል በመግደል የአምላክን ባህርያትን በመቀየር መጽሐፋቸውን በመበረዝ እስከ መሲሁ ድረስ ቆዩ። በጣም በርካታ ነቢያትን ገለዋል። ገብታችኋል አይደል? መሲሁንም እንዲሁ እርሱንም ተቃወሙት፣ ለመግደል ለመስቀል አሴሩበት። አምላክ አላህ ሱብሓነሁ ወተዓላ ዳ ነው። ልክ እንዲሁ ክርስቲያኖች መጡ። ከዚያ በኋላ ከመሲሁ በኋላ ተነሱ። መሲሁን እንደ አምላክ አድርገው የነቢያት ትምህርት አስመስለው ለትውልድ ቀርጸው አንድ ነቢይ ከነቢያቶች መካከል እርሱን ማስመለክን ተያያዙት። በዚህ ጊዜ አምላክ አላህ ሱብሓነሁ ወተዓላ ነቢይ ማስነሳት ግድ ሆነበት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ነዘረ ኢላ አህሊል አርድ ፈመቀተሁም ዐረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ። አላህ ወደ ምድር ተመለከተ፣ የምድር ሰዎች ያሉበትንም መንገድ ሁሉ እንዳለ ጠላባቸው። ምክንያቱም ከእርሱ ውጭ ሌላ አንድ መሲሁን እያስመለኩ ይገኛሉ። በነቢያት ትምህርት ስም ሮማውያኖች ተቆጣጠሩ በርካታ ሀገራትን። የሮማውያን ግዛት ደግሞ የዛኔ የክርስቲያን መንገድ ተከታዮች ነበሩ። በዚህ ጊዜ ክርስቶስን ማስመለክን ተያይዘው እነዚህ ሰዎች የነቢያት ትምህርት ነው ብለው የነቢያት መጽሐፍ በእጃችን አለ ብለው ይኖራሉ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም አስነሳቸው። ከዚያ በኋላ የአብርሃም፣ የኢስሐቅ፣ የያዕቆብ፣ የሙሴ፣ የመሲሁ አምላክ የሆነውን አንዱን አምላክ ስበክ የሚል ትምህርት መጣላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሰዎችን ወደ ነቢያት መንገድ ነው የጠሩት። መሲሁን ካዱ ብለው አላስተማሩ። መሲሁን እናምናለን። መሲሁ ከተከበሩ ከነቢያቶች መካከል አንድ ነቢይ ነው። መሲሁ የተከበረ ነቢይ ነው። እናቱ ጻድቅ ነች ማርያም። ማርያምንና መሲሁን አስተባብሏቸው የሚል ቁርአን ላይ አታገኙ። ማርያምና መሲሁ በጣም ትልቅ ቦታ ያላቸው ናቸው። ገብታችኋል? ጻድቆች ናቸው። ከጻድቆች መካከል ሁለት ጻድቅ፣ ለዚያውም ቃል በቃል በቁርአን ላይ ስሟ ተጠቅሶ ጻድቅ የተባለችው ማርያም ነች። ታውቃላችሁ? ወኡሙሁ ስዲቀቱን ይላል። ከሴቶች መካከል ጻድቅ ነች እርሷ ተብላ የተገለጸች፣ ከዓለማት ሴቶች ሁሉ የተመረጠች ነች ተብላ ቃል በቃል ተገልጻለች በቁርአን ላይ። ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ ከዓለማት ሴቶች ሁሉ መርጦሻል ተብላ ተገልጻለች። ያ ብቻ ሳይሆን ቃል በቃል ንጽሕት ነች ተብላ ተገልጻለች በቁርአን ላይ። ወጠሃረኪ፣ እነሆ አምላክሽ አላህ አንጽቶሻል ተብላ የተገለጸች ሴት ነች። ንጹሕ ነች፣ ከዓለማት የተመረጠች ነች፣ ጻድቅ ሴት ነች። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሌላ መንገድ ይዘው መጥተው ማርያምንና ኢየሱስን እነዚህን መጥፎ ናቸው ብለው ያስተማሩ እንዳይመስላቸው፣ በደረጃቸው በቦታቸው አስቀመጧቸው። አይሁዲዎች ማርያምና ኢየሱስን አርክሰው ያዩ ነበር በዚያ ዘመን። ገብታችኋል?
አይሁዶች ማርያምን በዝሙት ነው የወለደችው ብለው ወረፏት። መሲሁም ዲቃላ ነው በዝሙት ነው የተወለደው ብለው ወረፉት። ልክ እንዲሁ መሲሁ ሐሰተኛ እንጂ እውነተኛ አይደለም ብለው ወረፉት። ልክ እንዲሁ ሲሰራው የነበረው ተአምር ድግምት እንጂ በፍጹም የተአምራቶች አይደለም አሉት። ገብቷቸዋል አይደል? ይሄን ሁሉ በእርሱ ላይ ከተናገሩ በኋላ የአባቶቻችንን የሙሴንና የእርሱን መንገድ የቀየረ የበረዘ የሆነ ከሃዲ ነው ብለው መሲሁን ያምናሉ። ገብቷቸዋል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም መጡና የመሲሁን ደረጃ ጠበቁለት። ላ መሲሁ ተአምራዊ በሆነ መንገድ የተወለደ ተአምር ነው በራሱ ብለው አስተማሩ። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ አለ። ማርያም እንዲሁ በዝሙት ሳይሆን ተአምራዊ በሆነ መንገድ ነው የወለደችው እንጂ በፍጹም ዝሙት አልሰራችም ብለው በይሁዶች ላይ መልስ መለሱባቸው። እንዲሁም መሲሁ ሲያደርገው የነበረ ተአምር ከአምላክ የተሰጠው ተአምር እንጂ በፍጹም ድግምት አይደለም ብለው አስተማሯቸው። ገብቷቸዋል። ይህ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም መጥተው አላህ አስነሳቸውና በይሁዲዎችና በክርስቲያኖች መካከል የተነሳውን ውዝግብ ስለ መሲሁና ስለ ማርያም ግልጽ ባለመልኩ አስተማሯቸው። አይሁዲዎች መሲሁንና ማርያምን ከልካቸው በታች ዝቅ አድርገው አርክሰዋቸው ለዘመናት ይኖሩ ነበር። ልክ እንዲሁ ክርስቲያኖች ማርያምን እና መሲሁን ከሚገባቸው ቦታ ከፍ ከፍ አድርገዋቸው መሲሁን ጭራሽ ወደ መለኮት አንስተውት ማርያምንም ልክ እንዲሁ አምላክን የወለደችው ወደሚል ከፍታ አንስተዋት ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ላከና እነዚያንም እረፉ እነዚህንም እረፉ ብለው መካከል ላይ ትክክለኛውን የአምላክን አስተምሮ እንዲያስተምሩ ታዘዙ። ገብቷቸዋል አይደል? እነዚያ ወደ አምላክ ከፍ አደረጉት ክርስቲያኖች። እነዚህ ደግሞ ከይሁዶች ደግሞ አይ ዲቃላ እንጂ ይሄ በፍጹም አምላክ አይደለም ጭራሽ ብለው ያምናሉ። እስካሁን ድረስ መጽሐፍ ቅዱስ ላይ አይሁዶች በዝሙት የተወለደ ልጅ ነው ብለው ያምኑ እንደነበረ ተጽፏል። አይታችሁ ከሆነ ዮሐንስ ወንጌል ላይ አይሁዶች ከክርስቶስ ፊት ቆመው ያሾፉበት ነበር። እኛስ የዝሙት ልጆች አይደለንም አባት አለን ይሉታል። ክርስቶስ እያሽሟጠጡበት ነው። አንተ የዝሙት ልጅ ነህ እያሉት ነው። እስካሁን ድረስ ያሉ አይሁዶች የዝሙት ልጅ ነው ክርስቶስ ብለው ያምናሉ። የዝሙት ልጅ ነው ብለው ያምናሉ። እኛስ የዝሙት ልጆች አይደለንም አባት አለን ይሉታል። አንተ አባት የለህም በዝሙት ነው የመጣኸው እያሉ እያሽሟጠጡበት ነው። ታቻለ ይህ ነው። ነገር ግን ቁርአን መጣና የመሲሁን ክብር ጠበቀላት፣ የማርያምን ክብር ጠበቀላት። ቁርአን ምን ብሎ ገለጻቸው? ይህ በዝሙት ነው የወለደችው ብሎ ማርያምን የወረፉትን ሁሉ አላህ ረገማቸው። ለአንዲት ሴት ክብር ሲል ማለት ነው። ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታናን ዐዚማ አለ። አይሁዶችን ረገምኳቸው በክህደታቸው ምክንያት፣ በማርያም ላይ ከባድ ቅጥፈትን በመቅጠፋቸው ምክንያት ረገሚያቸዋለሁ ይላል። ገብታችኋል አይደል? ይሄ ነው። የቱ ጋር ነው የተጻፈው አሳየን እያልክ ነው ኮሜንት ላይ። የትኛውን እንደሆነ ከተናገርኩት መካከል አስቀምጥልኝ፣ ያሳያለሁ። ሸማኛው እነዚህ ሰዎች ለመርየም ዓለይሃ ሰላም ያላቸው አመለካከት ያ ነው። ክርስቲያኖች ደግሞ ከልካቸው በላይ አምላክን የወለደችው ራሱ አምላክ ነው ወደ ማለት ሄዱ። አምላክ አላህ ሱብሓነሁ ወተዓላ ሄድ በየቦታ ገለጸላቸው። መሲሁ ምን አስተማረ የሚለው እንዳጠቃላይ በዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የአብርሃም የኢስሐቅ የያዕቆብን አምላክ የመሲሁን ሁሉንም እንዲሁ አምልኩ፣ ያንን አንዱን አምላክ አምልኩ ብለው ነው የሁሉንም ነቢያት አምላክ አንዱን አምላክ አምልኩ ብለው ነው ያስተማሩት ማለት ነው። የዝሙት ልጅ መሆኑን እያለ ይናገራል። እሺ እንደሱ ብለው አይሁዶች የተናገሩበትን ላሳየህ። እኛ አሳባታለን እያሉ የተናገሩበትን የዝሙት ልጆች አይደለን የሚያሉበትን ላሳየህ አንድ ጊዜ። እዚህ ሁሉ መንገድ አስወጥተዋቸዋል የክርስትና አስተማሪዎች ከነ ጳውሎስ ጀምሮ ማለት ነው። እውነቱን ይሄ ነው የምነግራቸው። ወደ ሙሴ መንገድ፣ የያዕቆብን መንገድ፣ የአብርሃም የኢስሐቅን መንገድ ተከተሉ ነው የሚለው እንዳለ ሙሉ ቁርአን ስታዩት። ወደ መካ ሄዶ ማድረግ እዚያም ልኮ መፈጸም የአብርሃምና የልጆቹ ተግባር ነበር። ልጆቹ ሲባል የአብርሃም ልጆች እንዳለ ነቢያቶች ተግባር ነው። አምላክ አላህ ይሄ ነው በቁርአን ላይ የተናገረ ያለው። ወአዚን ፊናስ ቢልሐጅ ይለዋል። አብርሃም ሆይ ወደ መካ ሄደው ሐጅ እንዳደርጉ ሰዎችን ሁሉ እዘዝ ብሎታል። የአብርሃም ልጆች ነቢያቶች ሁሉ እንዳለ ወደዛ የሄዱ ሐጅ ሊያደርጉ ነበር ወደ መካ። ያን ቦታ ግን አስተዋችሁ፣ አንድን ከነቢያት መካከል አንድ ነቢይ እንድታመልኩ በዛው አቀቧችሁ፣ ዘጓችሁ። መሲሁ አምልኩኝ ሳይል እኔን ተገዙኝ ብሎ ሳይሰብክ በግዴታ እርሱን እንድታመልኩ ይህ የነቢያት መንገድ አስመስለው ቀረጹላችሁ። ገብታችኋል አይደል? ከነቢያት መንገድ ማስወጧችሁ። አምላክ አላህ ነቢዩ ሙሐመድን ለመላክ ግድ ሆነበት በዚህ ጊዜ ዳግም ሰዎች ወደ ነቢያት ይመለሱ ዘንድ ማለት ነው፣ ወደ ነቢያት መንገድ። ወጃአ ነቢዩ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ አላህ በቁርአን ላይ ምን አለ? ጥሪ ያደረገላችሁ ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም፣ እናንተ ይሁድ ክርስቲያኖች ሆይ እነሆ መልእክተኛ ሙሐመድ መጥቶላችኋል እውነቱን መንገድ ሊገልጽላችሁ ዘንድ እርሱን ተከተሉ ስሙት እያለ አዘዘ። አምላክ አላህ ሱብሓነሁ ወተዓላ ወተቢዑሁ ለዓለኩም ተህተዱን አለ። ቅኑን መንገድ ታገኙ ዘንድ ሰዎች ሆይ ሙሐመድን ተከተሉት አለ። መንፈሴን በእርሱ ላይ አድርጌያለሁና ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና፣ ሙሐመድ ሆይ
ልክ እንዲሁ ከነገሬ መንፈስን በአንተ ላይ ያደረግኩኝ እያለ ይነግራቸዋል። ወጣቸዋል ወደ ነቢያት መንገድ የአብርሃምን የኢስሐቅን የያዕቆብን መንገድ ተከተሉ ነው የሚለው ቁርአን፣ ሌላ አይደለም። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ የአባቶቼን መንገድ ተከትያለሁ በል የአብርሃምን የኢስሐቅን የያዕቆብን መንገድ እያለ ይናገራል። ወጣቸዋል አይደል? ወደዚያ መንገድ እንጂ ሌላ መንገድ አዲስ መንገድን አምጥተው አይደለም። አንዱን አምላክ በብቸኝነት አምልኩ ነው እያለ የሰበኩት። ያ አንድ አምላክ ሶስትነት የለውም ብለው አስተማሯችሁ። ምክንያቱም አንድ አምላክ ብቻ ሶስት ናቸው ብለው አስተምሯቸዋል እናንተ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ላካቸውና ያ አንድ አምላክ አንድ ብቻ ነው በአንድነቱ ላይ ሶስትነት የለውም የሚለውን ትምህርት አስተማሩ። ያ አምላክ ስለ ሰው ልጆች ኃጢአት ብሎ ሞቷል ብለው አስተማሯችሁ። ከነቢያት መንገድ ፈቀቅ አደረጓችሁ። ነቢ ሰለላሁ ዐለይሂ ወሰለም አላህ ልኮ በፍጹም እኔ የማልሞት መሆኔን አስተምራቸው ለሰዎች እያለ ላካቸው። ወተወከል ዐለል ሐይ አለዚ ላ የሙት በፍጹም በማልሞተው በእኔ ብቻ ላይ ተመኩ እያለ አላህ ሱብሓነሁ ወተዓላ ተናገረ። ገብቷችኋል? ያ አንድ አምላክ መለኮታዊ ባህሪ ብቻ ነው ያለው። ከእርሱ ዘንድ የፍጡር ባህሪ የለም። አምላክም ነው ሰውም ነው ተብሎ የሚገለጽ አይደለም። እኔ መለኮት ብቻ ነኝ ብሎ የሚናገር ነው። ገብቷችኋል አይደል? ያን አምላክ ብቻ የሆነውን አምላካችሁን አምልኩ ነው። ያ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። መለኮታዊ ባህሪ የሚቀየር አይደለም። ከጊዜ በኋላ የሆነ ሰው ሆኖ መጣ ብሎ የሚባል አለ። ይህን ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም ጥሪ ያደረጉላችሁ ወደ ቀደሙት ነቢያት መንገድ እንጂ ሌላን አይደለም። አላህ በቁርአን ላይ ሲመሰክርላችሁ በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። በእርግጥም ሙሐመድ እውነትን ይዞላችሁ መጥቷል፣ የቀደሙትንም ነቢያት መንገድ እውን ብሎላችኋል እያለ ይናገራል። ወይንም ነቢያቶችን ሁሉ አጽድቆላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ነቢያት ጻድቅነት ነው የሚያስተምሩት። የእርሳቸው መንገድ አዲስ መንገድ ሳይሆን የቀደሙት ነቢያቶች መንገድ ነው። አንዱን አምላክ በብቸኝነት አምልኩ፣ ለእርሱ በፍጹም አጋር የለውም የሚል ነው። ነቢያቶችም ይህን ሁሉ ነው ያስተማሩት። ኖሕን ብትሉ፣ አብርሃምን ብትሉ፣ ኢስሐቅን ብትሉ፣ ያዕቆብን ብትሉ፣ መሲሁ ብትሉ ይህን ያስተማሩ። መሲሁ ምን አስተማረ ከተባለ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ነው ያለው። ክርስቶስም አለ ይላል አላህ በቁርአን ላይ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም አምላክ የሆነውን አላህን ተገዙ አላቸው እያለ ይናገራል። ይህን ይመስላል።